እሺ ይሄ ህፃን ልጅ ከሁላቸውም ጋር ከሌለ ታዲያ ጠፍቶ መቅረቱ ነው ወይንስ ደግሞ ልዑሌ ሀይባ ያጣ ማለት ነው? በጣም የሚያሳዝን ነው። በዛኛው በኩል ከህግ እንዳንሄድ ነገሮቹን እናንዛዛቸዋለን ብለን ነው እያለ ያነ ሮቤል የሚባል ዝም ብሎ ይቀደዳል እንደመጣለት። እቺ ደግሞ ከዚህ ጋር ጉዳዩ የልዑሌ ሆኖ ሳለ ስላለፈው ታሪክ አምጥታ ከዚህ ትዘባርቃለች። ብዙ ነች ተብዬዋ ማለት ነው። እንደዚህ ሆና እንደዛ ሆና ካለሱ መኖር አይቻልም ወይ? አሁን ይሄ የሚወራበት ሰዓት ነው ወይ? ምን አይነት ጉድ ናቸው? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ይብዛ። ውድ ቤተሰቦች ይሄን ቪዲዮ እስኪ ላይክ እያደረጋችሁና ማለት ነው። እኔ አሁን ከማንኛው ላይ መፍረድ እንደሚቻል አላቅም። የምሬን ነው የምላችሁ። ምክንያቱም ሩታ ራሱ በጣም ዝምታዋን አበዛችሁ እንዴ። ከዚህ ጋር ማለት ነው የጠፋው ህፃን ልጅ ነው አይደለ? ዝም ብሎ የሆነ እቃ ነገር አይደለም የጠፋቸው እኮ ህፃን ልጅ እስከ ጠፋ ድረስ ይሄ ሮቤል የሚባል ከህግ እንዳንሄድ እኮ ነገሮች ይራዘማሉ ብለን ነው ዛሬ እንደዚህ ብሎ ሲያወራ ነበር። እንዴት ነው የፈለገ ለምን ሺህ ጊዜ አይራዘምም? ልጅ እኮ ነው የጠፋው። ከዚህ ጋር እንዴት ነው እናንተ ሳታመለክቱ ተረጋግታችሁ እስካሁን ድረስ የተቀመጣችሁ? ታረ እንዴት አስችሏችሁ ነው? ቆይ እንደው ሌላው ይቅርና ሩታ እንዴት አስችሎሽ ነው ቁጭ ብለሽ በመጠበቅ ልጅሽ ይመጣል ወይ? ይሄን ያክል እንድታለቅሽ ከፈለጉ እንባሽን እያዩ ካላመኑሽ ታዲያ እንዴት ነው ልጁን ዝም ብለው ያመጡልኛል ብለሽ ያሰብሽው? እንዴት ነው ወደሽ አላመለከትሽው? ሲጀመር ምን እያደረጋችሁ እንደሆነ እኔ ግራ ገባኝ። ማለት እየዋሹ ነው እንዴ እነዚህ ሰዎች? ባለፈው ወደ ህግ እንደሄዱ ኤፍሬምን ፖሊስ ይመጣላል እያለ ሲያወራ ነበር በትናንትናው ዕለት። ግን እኛ ከወሬ ያለፈ ምንም ያየነው ነገር የለም። ተግባር ላይ ሁሉም ነገር ዜሮ እየሆነ ነው። ይሄ ልጅ ከእናቱ እቅፍ ከወጣ ያው ስንት ቀኑ ነው? እንዴት ነው አስችሏችሁ እናንተ ወደ ህግ መሄድ ያቃታችሁ? ሮቤል ዝም ብለህ አትቀደድ፣ አንተ አታውራ፣ አትዛት፣ ዝም ብለህ ማለት ነው። ልጁን ካመጣችሁት በኋላ ከዛ በኋላ ዛቱ ችግር የለውም እናንተ። ይሄ ሮቤልማ ዝም ብሎ ከመቀባጠር ውጭ ሌላ ሙያም የለውም ሲጀመርም ማለት ነው። እና ብዙ ነች ተብዬዋ ማለት ነው። ስንት ጊዜ አምነናት የከዳችን ሰው ናት ነው ያልሽው? አረ እናንተማ ካዳችሁ እንጂ እንዴ! ከእናንተ በላይ ሩታን የከዳ ሰው አለ እንዴ? በጣም ነው የከዳችኋት። አንቺ እስከ ወንድምሽ እንደው አንቺ እኮ ሲጀምር በማይመለከትሽ ህይወት እኮ ነው እየገባሽ የምትዘባርቂው። አብርሃምስ ይሁን አንዴ ተሳስረዋል፣ ተጣምረዋል፣ ባልና ሚስት የነበሩ ሰዎች ናቸው። ይፋለጡም ምንም ይሁኑ ምንም፣ አንቺ በማይመለከትሽ ገብተሽ ነው ልጅቷን ስጨቁንያት የኖርሽው። መቼ በደናው ልብሽ ከጎኑ ያቆምሽውን ነው? እያስመሰልሽ እኮ ነው ከጎኑ ያቆምሽው። ደና ሀሳብ ያትምሰያውን ከዚህ ጋር ማለት ነው። እና በስም ማጥፋት ደረጃ ልከሳት እችላለሁ። ሂጃ ታዲያ ለምን አከሻትም እንዴ? ከአንቺ በላይ ስሟን ያጠፋለ። እኔ እናንተ ተናግራችሁ ሩታ ዝም የምትልበት ምክንያት ምን እንደሆነ አልገባኝም እኮ። እናንተ እሷን አይደለም እስከ ዘር ማንዘሯ አሰድባችኋት፣ እስከ ቤተሰቦቿ አሰድባችኋት እንዴ? መተተኛ የመተተኛ ዘር እያስባላችሁ አሰድባችኋት። ከዚህ በላይ ስም ማጥፋት አለ ወይ? አንቺ በስም ማጥፋት ደረጃ ስትከሻት እኮ እሷም እኮ ቪዲዮን አሳይታ እኮ ትከስሻለች። ማን አርፎ የሚቀመጥልሽ አለ? ሲቀጥል አሁን ይሄ የእናንተ ጉዳይ አይደለም። ይሄ እኔ መክሪያታለሁ፣ እኔ ዘክሪያታለሁ፣ እኔ ገለመሌ እዚህ ጋር እንደዚህ እያልሸመትሽ አትንጣጪ። ይሄ ያለፈ ነገር ነው፣ አለፈ። እዚህ ጋር ትኩረት ማድረግ ያለባችሁ ወደ ልዑሌ ነው አይደለ? አባት ተብዮ በዛ በኩል ሲሽለጠለጥ ነበረ። ልጅ ጠፍቶ ከዚህ ጋር እሱ ለሌላ ሰው አምጥቶ ፍቅረኛ ያስተዋውቃል እንዴ? እናንተ ምን ሆናችሁ ለልዑሌ? ቢያንስ ሩታን ብጠላው ትንሽ አያሳዝናችሁም ማለት ነው? ልዑሌ አያሳዝናችሁም? የምሬን እኮ ነው። ኧረ ተው ትንሽ ዘኑ ተው። ይሄ ልጅ አድጎ ነገ ይወቅሳችኋል። እግዚአብሔርን የማያድግ መስሏቸው ነው። ከእናንተ ጋር ከሌለ ከአብርሃም ጋር ከሌለ እንባዋ አያስደነግጣችሁም ወይ? እውነትም ይሄ ልጅ ጠፍቷል ብላችሁ እንዶ ትንሽ ጥርጣሬ የሚባል ነገር አይገባችሁ? ሁሉም ሰው ለራሱ ሲል ነው የሚሯሯጠው። በዛኛው በኩል እነፈረንጁ የሩታ ልጅ ተገኘ እያሉ ታምሌን ለጥፈው ይመጣሉ። የብዙነሽን ቤት እያመሰቃቀሉ እንዴ! አረ እንደው በእናንተ ቀልዷል እኮ። ግን በልጁ ላይ አትቀልዱ በፈጠራችሁ። በዚህ አንድ ፍሬ ልጅ ምንም በማያውቀው ህጻን ልጅ ለምንድን ነው ይሄን ያክል ቀልድ ያበዛችሁት? የምሬን እምላችሁ የሮቤልና የብዙነሽ ንግግር አንድ አይነት ነው። ዛሬ ሮቤልም ምንድነው የሚለው? ህፃኑ የጠፋው ከዚህ ጋር ተቀምጦ ለህፃኑ መፍትሄ ማግኘት ሲገባቸው አንተ አብርሃም ከሄርሜላ ጋር ሆነ ትዳርህን ቀጥ ብለህ ብትመራ ትወዳታለህ ገለመሌ። አያችሁ አይደለ? ሌላ ታሪክ ነው የሚያወሩት። አሁን በእንደዚህ ንግግራቸው ሩታ ልጁን ደበቀችው እየተባለ ሰው እያወራባት ነው። ለምን እዚህ ጋር ስሬስ የሆነ ነገር ሰው እያየ አይደለም ማለት ነው የሚያወሩት ነገር የቀልድ። ሩታም ራሷ እኮ የቀልድ አረገችው። ከዚህ ጋር ልጅ ነው የጠፋው በዚህን ያክል ደረጃ አምጡልኝ እያለች
እነሱን እየዞረች በየሄዱበት ከመሄድ ይልቅ መፍትሄ ወደሚያሰጣት ህፃን ልጅ ጠፍቶ የትኛው ህግ ነው ዝም የሚለው? ለምን ምድሩ ሰማዩ አይደባለቅም? ሩታ ነገሮች ይንዛዛሉ በማለት ታዲያ ልዑሌን እንደዚህ ዝም ብለሽ ቁጭ ብለሽ ከቤትሽ ልትጠብቂ ነው? ከቤትሽ በመቀመጥ እኮ ምንም መፍትሄ አታመጭም። ቢያንስ አንድ እርምጃ ስትራመጅ እኮ ነው መፍትሄ ልታመጭ የምትችይው አይደለ? ማልቀሱ ምን ትርጉም አለው? አይንን እንደማስመሰሉ ምን ትርጉም አለው እንዴ? ቤተሰቦች ማርያም ሩታማ እውነትም እናንተ አፍዝዛዋታል እያላችሁ ነው እኮ ኮሜንት ላይ ብዙ ጊዜ ትላላችሁ። እንደው እኛ ልብ ስለማንለው ነው እንጂ የምር አሁን እንደዛ እየመሰለኝ ነው እኔ። ምክንያቱም በጣም ነው ፍዝዝ ያለች፣ በቃ ድንዝዝ አለች ሩታ። በእርግጥ በዚህ ሰዓት ላይ አይፈረድባትም። ልጇ ከእጇ ወጥቶ ከሆነ ሰዎች እንደሚሉት ልጇ ከእጇ አልወጣም አለ እንደሚሉት ሳይሆን እሷ እንደምትለው ልጄን ተነጥቅ ያለው እንደምትለው ከሆነ የምር መቆሟ ራሱ ሩታ ጠንካራ ነች። ቆማ ከዚህ ጋር መታየቷ በራሱ ማለት ነው። ከዚህ ጋር ስለተሳዳቢ መታችሁ ታወራላችሁ እንዴ? ብዙዬ ስለተሳዳቢ ታወራለች። ሮቤል በዛ በኩል ስለተሳዳቢ ለምን አይሳደብም? ሀገር ምድሩ ለምን አይሳደብም? እናንተ ስራችሁን ለምንድን ነው የማሰሩት? እናንተ ልጁን ፈልጋችሁ የማታገኙት እንዴ? ወይስ ከእናንተ ከጎረምሶች አንዳችሁ ደብቃችሁ ነው እንደዚህ የሩታን የምታንገላቷት የምታንገራግሯት? አልገባንም እኮ እኛ ግራ ገባ። አሁን ምን ብለን እኔ አሁን ቤተሰቦች ማርያምን እንዲሁ ዝም ብዬ ነው ይሄን ቪዲዮ የምሰራው እንጂ ግራ ገባኝ። ምን ብዬ እንደምናገር ከየትኛው ላይ መፍረድ እንደሚቻል ግራ የሚያጋባ ነገር ነው። እና ነገር ግን በየቦታው ስታዩዋቸው የሚያደርጉት ነገር ቀልድ ነው። በቃ የጠፋው ሰው ነው፣ የጠፋው ህፃን ልጅ ነው። ግን አብርሃም እንደሆነ ልጁ የጠፋበት እንኳን እየሆነ አይደለም እንዴ? ከምንም እኮ አልቆጠረውም። ከውሽማ ጋር ዝል እያለ ነው ማለት ነው። እኔ በጣም አሳፋሪ አስነዋሪ ናችሁ። እግዚአብሔር እናንተ ቀልድ እንኳን ብትቀልዱ በቃ በትንሹ ለምን አቀልዱም? የምር እንደው እንደሚባለው ድራማ እየሰራችሁ ከሆነ ማለት ነው። የምር ይሄ ነገር ድራማ ከሆነ እኮ ማለት ነው እኔ እንጃ። በስመ አብ ምን አይነት ድፍረት ቢኖራችሁ ነው? ግን እኔ እዚህ ጋር ሩታን አላስገባም። ምክንያቱም እኔ አንድ እናት ይሄን ታረጋለች ብዬ እምነቱም ስለማይኖረኝ። ግን የአብርሃም ሁኔታ ልጁን የት ወስዶ አስቀምጦት ነው? የሆነ ቦታ አስቀምጦት ነው በዚህን ያክል ደንዳና ሆኖ እየሳቀ እየተፍለቀለቀ እንዴ? የምሬን አሁን የኦነስ ልጁ ጠፍቶ ሌላ ቦታ ቢገኝ አብርሃም አንተ ነገ ይሄን ጥርስህን አግጥ ትመጣለህ ወይስ እንዴት ነው? በሸም ትያዝ ይሆን? እኔ አላቅም። የምሬን ነው። ለነገሩ አንተ ሸም የሚባል ነገር አታውቅም እኮ። እናንተ ከዚህ ጋር ስትጨማለቁ እናንተ ሩታን የደበቀችው እኛን ለማስያዝ ነው ስትሉ ልጁ ከእናንተ ውጭ ሆኖ ከሆነስ? የምሬን ነው ማለት አንዳንድ ያልታወቀ እንትን አለ፣ ምቀኝ ያልታወቀ እንዴት ነው ከእናንተ ላይ ጠላት የሆነ ሰው አለና አንድ ሰው ምናልባት በተነሳባችሁ ሰዓት በዛ እግር ተከትሎ ያ ሰው እንዲጠረጠር ያ እናንተ የማታውቁት ጠላታችሁ የሆነ ነገር ይፈጽምባችኋል ማለት ነው። ስለዚህ እንደነዚህ አይነት ነገር ቢፈጠርስ እያልኩ ነው እኔ። እንደነዚህ አይነት ነገር ቢፈጠርስ እንዴት ነው ነቃ ደንገጥ ማተለው አብርሃም ነው ወይስ ልጁ የኔ አይደለም ብለህ እያመንክ ነው ያለኸው እንዴ? ሲጀመር አብርሃምን እኔ እንደዚህ ጠይቄዋለሁ፣ እኔ እንደዛ ጠይቄዋለሁ፣ ሩታ የምትላቸው ነገሮች ውሸት ነው የምትለው አንተ ከሃዲ ውሸታም ማለት ነው። ውሸታምማ አንተ ነህ አብርሃም በደንብ አድርገህ። ምክንያቱም ከዚህ በፊት አሰርታታል ሩታን። ስለዚህ አንተ ከካሜራ ጀርባ ተደብቀ የሆነ ነገር አታድርግም ማለት ይሄ ዘበት ነው። አሁን እዚህ ጋር ካሜራ ላይ መተህ እኔ ከካሜራ ጀርባ ሂጄ ምንም አላልኳትም፣ ምንም አላሳየዋትም። ውሸት በደንብ ነው የምታሳያት እንዴ። ይቅርታ የጠየካትን እኮ ሸምጥጣት እኔ ማስታወስ አልችልም ያልክ ሰው እኮ ነህ አንተ እንዴ። ግን ደግሞ አሁን ይሄን ታሪክ ስለ አብርሃምና ስለ ሩታ የምታወሩበት ታሪክ ሰዓት አይደለም። ስለነሱና ስለ አብርሃምና ስለ ሩታ የሆነው ታሪክ አልቋል። በቃ እስቲ ከዚህ ተውትና ማለት ነው ትኩረታችሁ ወደ ልዑል ይሁን። ወይኔ ጉዴ ፈላ። እንደው ልዑልዬ የኔ አባት የቱ ነው ይሆን? በፈጣሪ ስም እንደው የምን ማለት ልባቸው አይሸበርም? ልዑሌን ስታስቡ እኔ በጣም ነው የሚጨንቀኝ እሱን ሳስበው ማለት ነው። ምክንያቱም ምን ሆኖ ይሆን የት ነው የሆነ የሚለው ማለት ነው። እና እኔ አላቅም። የምሬን ነው። ሩታ አንቺ እቺ ሞግዚትሽ ወይ ደግሞ ከሌላ ሰው ጋር ተዋውላ እኔ ልጅሽን ደብቃብሽ እንዳይሆን ከነሱ ውጭ ከሆነ ማለት ነው። ብዙዬ ካልወሰደችው አብርሃም ካልወሰደው ዴቭንስ ደግሞ ማጠሩት እሱ ስማይመጣ ምንድነው ሳይለንት የሚሆነው? በዛ በቲክቶክ ገብቶ ይለፈልፋል ዝም ብሎ። ለውዱ ጓደኛዬ ገለመሌ ከዚህ ጋር ሰው እያስለቀስክ ማለት ነው። ምድር ነቀዞች። አረ እናንተ ነቀዝ ናችሁ። እንደው ልዑሌ ባለበት ፈጣሪ አምላክ ይጠብቀው። ጉድ